ታስታውሱ ከሆነ በጣም ብዙ ሰው ያለቀሰላት እናት አለች። አረብ አግብታ ለ20 ዓመት ያክል በትዳር አብራው ኖራ 2 ልጆችን አፍርታለት፣ ነገር ግን መኖሪያ ፍቃዷን ከንስሎ ወደ ሀገር ነው የሸኛት። መኖሪያ ፍቃዷን ከንስሎ ወደ ሀገር ነው የሸኛት። ከዛም በኋላ ልጆቿን ነጥቆ ነው ወደ ሀገር የከነሰላት። ከዛም በኋላ ለምለም ኢንተርቪው ላይ መጥታ ስቅስቅ ብለን ያላለቀስን እህቶች የለንም። እሷን እናት ታስታውሳላችሁ። እና እኔ የውጭ ሀገር ዜጋ ማግባት ከጥቅሙ ጉዳቱ ነው የሚያመዝነው። በተለይ ልጆች ስታፈሩ፣ ልጆች ስትወልዱ ያለው ነገር በጣም ነው የሚከብደው፣ ስሜቱ ማለት ነው። አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉቱ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ውዶቼ ማሮቼ፣ ኑሩልኝ፣ ክበሩልኝ። ለምትሰጡኝ መልካም አስተያየት ከልብ አመሰግናለሁኝ። ለምንድን ነው መጀመሪያ ላይ አውርታችሁ ከዛ ሰላም የምትሉት? ሰላም ይሄንን የምናደርገው ምንድን ነው መጨረሻ ላይ እስከ መጨረሻው ድረስ እንዲመለከቱት መጨረሻ ላይ ያለችዋን መልእክት ቆረጥ አድርገን ከመግቢያ ላይ ስለምናደርጋት ነው ውዶቼ። አፈበሉኝ ማለት ነው። ያው ስህተቴን ስነግሩኝ በጣም ነው ደስ የሚለኝ ማለት ነው። እና ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ አድርጉ። ዩቲዩብ ላይ እንግዲህ ለእናንተ ይጠቅማል ያስተምራል የሚለውን ነገር ነው ወደ እናንተ ሼር የማደርግላችሁ ማለት ነው። በትናንትናው በሰራሁት ቪዲዮ ላይ ስልኮቻችሁን ከጠለፉባችሁ መዳሞቻችሁ መፍትሄ ብዬ አስቀምጫለሁ። ያላያችሁ ካላችሁ ወደኋላ ተመልሳችሁ እዩት ማለት ነው። ሌላው ደግሞ ተቀየረችብኝ የምትሉ እህቶቼ ትቀየር፣ የራሷ ጉዳይ። እናንተም ደግሞ ስሪስ መሆን አለባችሁ። ማን ከማን ያንሳል? ቪዲዮ የታሰረባችሁን ቁጥር እንዴት ማስወጣት እንዳለባችሁ ቪዲዮ ሰርቻለሁ። ነገር ግን ካላያችሁት ድጋሚ እንደገና እሰራላችኋለሁ ማለት ነው። እንግዲህ ዛሬ ወደ መጣሁበት ሀሳቤ ስመጣላችሁ እነዚህ የምታዩቸው ምስሉ ላይ የምታዩቸው በእርግጥ ኢትዮጵያውያን አይደለችም፣ ናይጄሪያን ናት። የምታዩቸው ተጋብተዋል። የ2 ልጆቹን እናት ፈቶ እሷን አግብቷታል ማለት ነው። እና መቼም ከየት አመጣሹ ምናምን ማለታችሁ አይቀርም። እና የራሳቸው ሚዲያ አላቸው። ማን ነው ስናፕሻት አላቸው፣ ቲክቶክ አላቸው፣ ኢንስታግራም አላቸው። እና ስለዚህ አረቦችን የትም አናጣቸው ማለት ነው። ተየት ነው የምታመጡት ለምትሉት ነገር ማለት ነው መልስ ነው የሚሆነው። እና አለኩል ያህልን አግብቷታል። ጠይብ እንዴት አገባት ምናምን ተብሎ ተጠየቀ፣ ቃለ መጠይቅ ተጠየቀ ማለት ነው ሶሻል ሚዲያ ላይ። እንዴት ልታገባቻልክ? ሰራተኛህን እንዴት ልታገባቻልክ? ሚስትን ፈተህ ምናምን ሲባል ምክንያቱም ሚስቴ ከስራ ስመጣ ወይ ጀዋል ላይ ተጥዲያ ነው ማገኛት ወይ ደግሞ ተኝታ ነው ማገኛት። ሰራተኛዋ ግን የምፈልገውን ነገር ታሟላልኛለች። ስለዚህ እሷን መርጬ ፍላጎቴን ስለምታሟላ መርጫታለሁ ብሎ ነው ቀለበት ያሰረላት ማለት ነው። እና በእርግጥ ብዙ ሀበሾች አሉ የመዳሞችን ባል እየነጠቁ የሚያገቡ። ይሄ መሬት ላይ ያለ እውነታ ነው። በተለይ ጂዳ ላይ ሪያድ ላይ ምናምን ብዙ ሀበሾች አሉ። ነገር ግን ብዙ ደግሞ ደስታ ያላቸው እንዳሉ ሁሉ በጣም የተከፉም አሉ። በጣም የተከፉ ማለት ነው። ከጥቅሙ ጉዳቱ ያመዝናል። የውጭ ዜጋ ማግባት ከጥቅሙ ጉዳቱ ያመዝናል። ለምሳሌ አሁን ነጭ ብታገቡ ነጮች እዛው ዜግነት ይሰጣቸዋል። ኢትዮጵያውያኖቹ ዜግነት ይሰጣቸዋል። ነገር ግን እዚህ አረብ ሀገር ብታገቡ ግን ዜግነት አይሰጣችሁም። ትሰጣችሁ ደግሞ በባልና ሚስት ከሆነ ፕሮሰስ አለው። አብዛኛውን ደግሞ የኛ ኢትዮጵያኖች ደግሞ ያንን ፕሮሰስ አያሟሉም። ሳያሟሉ ነው ዝም ብለው ዘው ብለው የሚገቡት። ወይ አይፎን ይገዛላታል በቃ እንዳረቦች እንዲ እያሉ እንትን ለማለት ሲሉ ያገባሉ ማለት ነው። ብልጭልጭ ያታልላቸዋል ብዙዎቹ ማለት ነው። በተለይ ደግሞ ሰነፍ የስራ ዓላማ የሌላቸው ናቸው ይሄን የሚያደርጉት። እኔ ብዙ ብዬ ነው የምገምተው ማለት ነው። እና ከጥቅሙ ጉዳቱ ነው የሚያመዝነው። በእርግጥ ወንድ ልጅ እኮ የራሱን ጥቅም ነው የሚፈልገው። አያችሁ አይደለ? የራሱን ጥቅም ነው። የእሷን ጉድለት ማስተካከል፣ የሚስቱን ጉድለት ማስተካከል እየቻለ ይሄን ነገርሽን አስተካክሊ አልወደውም ብሎ መናገር እየቻለ ነገር ግን ወደ ራሱ ጥቅም ነው ሄደው። እችን ሰራተኛ አግብቷታል። እሱ ግን እኔ ይሄ ሰራተኛ አገባች ምናምን የሚባለው ነገር እኔ ጉዳይ አይደለም፣ ፍላጎቴን ካሟላችልኝ ብሏል። ገባችሁ አይደለ? ፍላጎቴን ካሟላችልኝ ነው ያለው። እና
የሚስቱን ጉድለት ማስተካከል ይችል ነበር። ነገር ግን ወንድ ልጅ እንደዛ አይደለም፣ ወደ ጥቅሙ ነው የሚያመዝነው። ነገ ይችንም ሰራተኛ የሆነ ጉድለት ካገኘባት ሌላ የተሻለ ነገር ካገኘ ወደዛ ወደ ተሻለ ነገር ነው የሚሄደው እና አንዳንዴም ደግሞ የሰውን ደስታ አጨልመን የራሳችንን ደስታ ማስቀደም ደግሞ የራሱን የቻለ ጉዳት አለው ማለት ነው። ነግ በኔ የሚባልም ነገር አለና ለገንዘብ ብለው የሚገቡ እህቶችም አሉ። ለህይወትን በቃ ህይወትን ፈልገው የሚገቡም እህቶች አሉ። ለገንዘብ ብላችሁ የሚገቡ እህቶች ካላችሁ ገንዘብ ደስታን አይሰጥም። ገንዘብ ደስታን አይሰጥም። ለገንዘብ ብላችሁ የሚገቡ እህቶች መጀመሪያ ደግሞ ማስቀደም ያለባችሁ አይፎን አይደለም፣ ጌጣጌጥ አይደለም፣ አገራችሁ ላይ ቋሚ ነገር አሁን ከኔ ከቤተሰቤ አግብታ የምትኖር አለች፣ አረብ አገብታ የምትኖር አለች። ነገር ግን እሷ ምንድነው ያደረገችው? አገሯ ላይ የተንጣለለ G+ ፎቅ ነው ያሰራችው ያስገዛችው ማለት ነው። ምክንያቱም ነገ የሚባል ነገር አለ። ነገ እንደ ዕቃ ነው አውጥቶ የሚጥልሽ። ነገ እንደ ዕቃ። እዚህ ሀገር ደግሞ ተወለዳችሁ በልጆቻችሁ የዚህ ሀገር ዜግነት ትሰጣላችሁ። ነገር ግን የዚህ ሀገር ዜግነት ተሰጣችሁ ማለት የዚህ ሀገር ዜግነት ሲሰጣችሁ እናንተ እንደዚህ ሀገር ዜጎች እኩል መብት ይኖራችኋል ማለት ነው። ታሱ ጋር ከተፋታችሁ እሱ የእናንተን የቤት ኪራይ የመክፈል የልጆቹን እያንዳንዱ ወጪ የመክፈል ግዴታ አለበት። ለሴቶች በጣም ይደግፋል ህጉ ማለት ነው። እና ስለዚህ ያንን ማድረግ ስለማይፈልጉ ልጆች ካላቸው ልጆቻቸውን ንጥቅ አድርገው ወደ ሀገር ነው ካንስለው የሚያባረሯችሁ። አይታችኋል። ከዚህ በፊት በጣም አንብተናል። 20 ዓመት ሙሉ በትዳር አብራው ኖራ 2 ልጆችን አፈርታለት። ነገር ግን ምንድን ነው ያደረጋት? እሷን ካንስሉ እስር ቤት አስገብቶ ለ1 ዓመት በእስር ቤት ትማቀቅ ቆይታ ወደ ኢትዮጵያ ነው ካንስሉ ያስገባት። ከዛስ ልጆቿን ነጥቋታል። እየየ ነው ያለችው ሚዲያ ላይ መጣ። እየየ ክስ ላይ ነበሩ። ተከሳ ነበር፣ ተከሰስ ነበር። ሳዑዲ ኤምባሲ ምናምን እንትን እያለ ነበር። ግን መጨረሻ ምን እንደደረሰ አይታወቅም። 1 ብር የላትም። የኢትዮጵያ ህዝብ ነው ያጓጣላት። የቤት ኪራይ አጥታ ምበላው አጥታ፣ ቤተሰብ ደግሞ አይንሽን ላፈር ብሏት አንፈልግሽም ብሏት። ለምለም ሚዲያ ላይ ለምለም ዩቲዩብ ላይ ያላያችሁ ሰየው፣ ያላያችሁ ግን እዩት። ወላሂ እንዴት እንዳስለቀሰች ማለት ነው። ስለዚህ እንደዚህ አይነትም ነገር አለ። ብዙ እህቶች ብዙ ጉዳት ደርሶባቸዋል። አንደኛውም እንደዚሁ ካንሰል ልትደረግ በቃ በጣም ብዙ ነገር አለ። ገባችሁ? የውጭ ሀገር ዜጋ ስታገቡ ከጥቅሙ ጉዳቱ ያመዝናል ማለት ነው። ደግሞ አንዳንዴ ገንዘብን ብላችሁ ስትገቡ ገንዘብ ደስታን አይገዛላችሁም። ብዙ የምታጡት ነገር አለ። ከምታገኙት ነገር የምታጡት ነገር አለ። የምታጡት ነገር ይበልጣል ማለት ነው። እንደገና ደግሞ ከሱ ጋር እንኳን ሳትግባቡ ስትቀሩ ችግራችሁን ለራሱ በሌላ ቋንቋ ማስረዳት ራሱን የቻለ ችግር ነው ያ በራሱ ማለት ነው። እና ስለዚህ እንደዚህ አይነት ነገር እንዳታደርጉ። በእርግጥ እኛ ኢትዮጵያኖችን አረቦች ይፈልጋሉ። እንዴት ነው የማይፈልጉት? የኢትዮጵያን ሴት ለትዳር በጣም ነው የሚፈልጉት። እንዴት ነው እኛ የማንፈልገው? ምክንያቱም ሴትም ወንድም የሆንን ጀግናዎች ነን። ሴትም ወንድም የወንድንም ቦታ የሴትንም ቦታ ሸፍነን የምንኖር ጀግና እናቶች ነን እና ቆራጥ ነን። እንዴት ነው ማንኛውም እቺን ሴት ማንኛውም ወንድ ይመኛታል፣ ይፈልጋታል። ነገር ግን ቢያንስ እንኳን አበሻ አግብታችሁ ትዳር ህይወት ባይሳካላችሁ ወይ ገንዘባችሁን ቢወስድባችሁ ልጆቻችሁን ግን አይወስድባችሁም። ልጆች ኃላፊነት አይፈልግም። እነዛ ልጆች ሲያድጉላችሁ ዞሮ እናንተን ነው የሚጠቅሙት። እንደው አይደለም ሞተን እንኳን ሰደቃ የሚሰድቅልን እኮ ዘመድ አዝማድ፣ ጎረቤት፣ ጓደኛ አይደለም ልጆች ናቸው። ቤተሰቦቼ ሞተዋል ለአባቴ ለእናቴ ሰደቃ የሚሉት እኮ ልጅ ነው እንጂ ባል አይደለም። ስለዚህ ለጊዜው ብትጎዱ መጨረሻው ግን ያማረ ነው የሚሆነውና ይቺ ልጅ እንግዲህ መልካም ትዳር ያደርግላት። በእርግጥ አንዳንዴ አይደለም እንደው ሌላው ቀርቶ ደግሞ አረቦች ላይ ብዙ ጊዜ የምታየው ከሆነ ቆንጆ ልብስ ስንለብስ አይፈልጉም። በጣም ነው የሚቀኑት። በጣም ማለት ነው። እኔ የሆነች አረብ ሰጠችኝ ኢጃቦች ምናምን እና ሞል ልንሄድ ነው ምናምን ለባብሻለች። ኢጃብ ለበስኩኝ። የሰጠችኝን ኢጃብ ያምራል አለች።
በቃ ልቧ ተሰወረ። ያምራል እንዲሁ ቀይራል። ከዛ እኔ እናንተ ታራዳ ነኝና ገብቶኛል። በቃ ጸጥ ነው ያልኳት። ጸጥ ይውጣላት ብዬ ማለት ነው። እኔ ምንም ተደንታ አይቆርጥ ደንታይም አይደለም። አንዴ ስራ በጓደኛዬ ጋር ልላክሽ ወይ አንዴ ምን ካልፈለግሽ ራስ ጉዳይ ነው አልኳት። ስለገባኝ ማለት በጣም ነው የሚቀኑት። አይደለም እንደዚህ ለራሳቸው የሰጧችሁን ታይፈልጉ ቀርተው የሰጧችሁን ልብስ ስትለብሱ ያንገበግባቸዋል። ሰራተኛ እንደዚህ በቃ ጸዳ ያለ ልብስ እንድትለብስ አይፈልጉም ብዙዎች ማለት ነው። ይሄ የሚያደርጉ ምንድነው? ጉድለታቸውን ስለሚያውቁ ነው። እነሱ የራሳቸውን ጉድለት ስለሚያውቁ ነው እንደዛ የሚያደርጉት ማለት ነው። እና አንዳንዴ ከባድ ነው ወላሂ። እና ለኩል ያህሊን አላህ ይጠብቃችሁ። ስለዚህ ጥቅም ብላችሁ የምትገቡ እህቶቼ ጥቅማችሁን አስቀድሙ መጀመሪያ ማለት። ምክንያቱም ገብታችሁ ትዳር ውስጥ እንደምትፈልጉት ባይሆንስ፣ ያ ሰውዬ እንደምትፈልጉት ባያደርግላችሁስ የሚለውን ነገር ደግሞ እንትን በሉ። አረቦች በነገራችን ላይ ለሁለት ነገር ሊፈልጓችሁ ይችላል። አንደኛ ለራሳቸው ጥቅም ሲል፣ ሁለተኛ ደግሞ ለሶሻል ሚዲያ ጥቅም ሲሉ ሊፈልጓችሁ ይችላሉ። እንዴት ነው የሶሻል ሚዲያ ጥቅም ልትሉ ትችላላችሁ? አሁን ላይ ቴክኖሎጂው ተራቋል። በኢንስታግራሙም በየቱም ጥቅም አለ ከሰራችሁ ማለት ነው። እና ሰው ደግሞ እንዴት ሰራተኛ ሚስቱን ትቶ ሰራተኛ ሊያገባ ቻለ ምናምን ብሎ በቃ እሱን ሰብስክራይብ የማድርገው ምንም ብለው እንደዚህ በቃ እንደዚህ ብለው ነው የሚከታተሉት። ያ ማለት ደግሞ ለሱ ትልቅ ጥቅም አለው። ታዋቂ ከሆነ በኋላ ምናምን ያችን ሰራተኛ የራስሽ ጉዳይ ብሎ አንቅሮ ሊተፋት ይችላል ማለት ነው። እና አለኩል ያህልን ይሄ ብዙም የሚያስደስትም አይደለም። ግን የመዳምን ባል መንጠቋ ግን አሪፍ ነው። አረ እንደው ወይኔ ጉዴ! እና ወሬ ያበዛውባችሁ። አለኩል ያህልን መልካም ትዳር በሉለት፣ ተመኙለት መልካም ምኞታችሁን። አረብ ማግባት ፈልጋለሁ ያለችኝ እህት አለች የሆነ ሰዓት ላይ ማለት ነው። በግልጽ ማለት ነው ማግባት ፈልጋለሁ፣ በቃ የሰው ቤት መሮኛልና አረብ አግብቼ ቁጭ ማለት ነው ፈልገው ያለች እህት አለች። እና ታግኝ አታግኝ ግን አላውቅም ወላይ ነው የምላቸው። እና ብቻ ከባድ ነው የሰው ልጅ ፍላጎቱ። አለኩል ያለን እህቶቼ የኔ እህቶች ጀግኖች ናቸው። ሰርቶ ማግኘትን ሰርቶ መለወጥን እንጂ በአቋራጭ መክበርን አንሰበው። በጉልበታችን ያመጣነው ነገር ነው ጣዕም የሚኖረው ማለት ነው። ህይወት ደግሞ ውጣ ውረድ ሲኖራት ነው ጣዕም የሚኖራት። ደስታውንም ሀዘኑንም ማጣቱንም ማግኘቱንም ሁሉንም ነገር ሲፈራረቅብን ህይወት ጣዕም ይኖራታል። በቃ ማግኘትንም ስታገኙ አገኝታችሁ ስላጣችሁ አትደሰቱም ያን ያክል፣ ስታጡም ደግሞ አጣችሁ ስለነበረ አትገረሙም። እና በሁሉም ነገር እንትን ትሆናላችሁ፣ በቃ ኖርማል ትሆናላችሁ ማለት ነው። እና ላይክ እና ሼር ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።